ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በትግራይ ከሰኔ 12 እስከ 13 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮንን ጨምሮ ከትግራይ ሁሉም ወረዳዎች የተውጣጡ ከ800 በላይ አመራሮች የተሳተፉበት መድረክ ተካሄደ። ህወሓት በእነ አቶ ጌታቸው ረዳ ተይዞ የነበረው ትልቅ ተቋም መልሶ መቆጣጠራቸው አስታውቋል። በቀዳሚነት እንመለከተዋለን። የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት በሰሜን ኢትዮጵያ ያለውን የሰላም ሂደት እያደናቀፉ ነው ባላቸው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በቤተሰቦቻቸው ላይ የቪዛ ገደብ መጣሉን ማስታወቁን ተከትሎ የአክሱማይ ዋዕላ አሜሪካን የሚኮንን መግለጫ አውጥቷል። እናስደምጣችኋለን። የኢትዮጵያን ህዝብና የደሃ ልጅ በጦርነት እሳት ውስጥ እየማገዱ የአብይ አህመድ አገዛዝ ከፍተኛ ባለስልጣናት ግን አገር ጥለው ለመፈርጠጥ በስውር የቪዛ የፓስፖርትና የውጭ ምንዛሪ ሽሽት ላይ መሆናቸውና በኦህዴድ አመራሮች ላይ ሊጠገን የማይችል ልዩነት መፈጠሩን ተገልጿል። በዝርዝር ይዘነዋል። ኢራን ለዓለም አቀፍ የነዳጅ ንግድ እጅግ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ መዝጋቷን በይፋ አስታውቃለች የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ተጨባጭ ሁኔታና ቀጣይ የትኩረት አቅጣጫዎች የተመለከተ የአመራሮች መድረክ ተካሄደ። ከሰኔ 12 እስከ 13 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮንን ጨምሮ ከትግራይ ሁሉም ወረዳዎች የተወጣጡ ከ800 በላይ አመራሮች የተሳተፉበት መድረክ እስካሁን ስለተፈጸሙ መንግስታዊ ተግባራትና በቀጣይ የትኩረት አቅጣጫዎች መሰረት በማድረግ ውይይት መደረጉን ታውቋል። በህወሓት ማዕከላዊ ኮሚቴ ግምገማና ውስጣዊ ጉዳዮች የትግራይ መንግስት ስራ መጀመሩን ያስገኛቸው ጠቀሜታዎች እንዲሁም በትግራይ ህዝብ ላይ ተጋርጦ ያለው የህልውና ፈተና ለመቀልበስና የትግራይ ህዝብ ደህንነት ለማረጋገጥ በወጣው አዋጅ ዙሪያ የጋራ መግባባት ተፈጥረዋል። አስቸኳይ መፍትሄ በሚያስፈልጋቸው የትግራይ ህዝብ መሰረታዊ ጥያቄዎችን ተወያይቶ የጋራ መግባባት ላይ የደረሰው አመራሩ ቀልጣፋ የአገልግሎት አሰጣጥ፣ የጸጥታ ጉዳይና ብልሹ አሰራሮችን ከመመከት በተጨማሪ በመጪው ክረምት ሊያጋጥም የሚችለውን የአየር መዛባትን ተቋቁሞ በግብርና ዘርፍ ላይ ትኩረት እንደሚሰጠው ተጠቅሷል። ይህ በእንዲህ እንዳለ በትዕምት ተቋማት ላይ የነበረው ከባድ ፈተና ተቀልብሶ የተቋሙ አስተዳደራዊ መዋቅርና ሀብት ሙሉ በሙሉ በቦርዱ ቁጥጥር ስር መዋሉን የትዕምት ባለአደራ ቦርድ ሰብሳቢ ዶክተር አብርሃም ታኸስተ አስታወቁ። ዶክተር አብርሃም ይህንን የገለጹት 38ኛው የትግራይ ሰማዕታት መታሰቢያ በዓልና የወቅቱ የትዕምት ሁኔታ ላይ ትኩረት አድርጎ በተካሄደ የውይይት መድረክ ላይ ሲሆን ተቋሙ በአቶ ጌታቸው ረዳ በሚመራው ቡድንና በፌዴራል መንግስቱ ከፍተኛ ፈተና ገጥሞት እንደቆየ አስታውቀዋል። ሆኖም በተደረገ ቁርጠኛ ትግል በአሁኑ ወቅት የትዕምት ሀብትና መዋቅር ሙሉ በሙሉ ነፃ ወጥቶ ወደ እውነተኛ ባለቤቱ ወደ ትግራይ ህዝብ መመለሱንና ተቋሙ በትግራይ መልሶ ግንባታ የተጣለበትን ታሪካዊ ተልዕኮ በጥንካሬ እንደሚወጣ አረጋግጠዋል። በዚህ መድረክ ላይ የተገኙ የህወሓት ስራ አስፈጻሚ አባል ታጋይ ተወልደ ገብረ ጻድቃን በበኩላቸው የትግራይ ህዝብ በማንነቱና በመብት ላይ ለሚመጡ ጠላቶች በጭራሽ እንደማይንበረከክና ታላቅ ዋጋ እየከፈለ ህልውናውን ያስከበረ ህዝብ መሆኑን ገልጸዋል። አቶ ተወልደ አክለውም የትዕምት ተቋማት የሰማዕታት የደም ፍሬ መሆናቸውን በመጠቆም በተቋማት ላይ ደርሶ የነበረውን ውድመትና ዘረፋ ለመጠገን እንዲሁም የሰማዕታትን ዓላማ በጋራ በመተግበር ማረጋገጥ እንደሚገባ አሳስበዋል። በአሁኑ ወቅት የትግራይ ህዝብ ሉዓላዊነቱን ለማስከበርና የተፈናቀሉ ወገኖችን ወደ ቀድሞ ቀያቸው ለመመለስ አንድነቱን አጠናክሮ መታገል እንዳለበት የገለጹት አመራሮቹ ትዕምትን ከእነ አቶ ጌታቸው ረዳ መዋቅር ሙሉ በሙሉ ነፃ አውጥቶ መቆጣጠር መቻሉን የክልሉ ኢኮኖሚ መልሶ ለማንሰራራት ወሳኝ ምዕራፍ መሆኑን አስገንዝበዋል። የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት በሰሜን ኢትዮጵያ ያለውን የሰላም ሂደት እያደናቀፉ ነው ባላቸው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በቤተሰቦቻቸው ላይ የቪዛ ገደብ መጣሉን ማስታወቁን ተከትሎ የአክሱማይ ዋዕላ ፓርቲ የአሜሪካን እርምጃ አጠቃላይ የፖሊሲ አካሄድ በጽኑ የሚኮንን መግለጫ አውጥቷል። ዋሽንግተን ያሳለፈችውን የቪዛ ገደብ ውሳኔ በትግራይ ክልል ያለውን ቀውስ ለመፍታት በሚደረገው ጥረት ላይ እንቅፋት በመሆኑ የህወሓት አመራሮች ላይ ያነጣጠረ
የተፈጠረ ነው። የአክሱማይ ዋዕላ ባወጣው ይፋዊ መግለጫ ግን ጉዳዩ ፍጹም ተአማኒነት የሌለውና ከእውነታ የራቀ ነው ሲል አጣጥሎታል። የአሜሪካ መንግስት የተከተለው የዲፕሎማሲ አካሄድ አዎንታዊ ውጤት አይኖረውም በሚል ርዕስ በተሰራጨ በዚህ መግለጫ ላይ ፓርቲው በአሁኑ ወቅት የአሜሪካ ቪዛ የጠየቀ ወይም የቪዛ ፍላጎት ያለው የህወሓት አመራር እንደሌለ በመጥቀስ የዋሽንግተንን ውሳኔ ኮንነዋል። አክሱማይ ዋዕላ አክሎም ማዕቀቡ በማን ላይ እንደተጣለና መስፈርቱ ምን እንደሆነ በግልጽ ያልተቀመጠበት በመሆኑ የተሰራጨው መረጃ አሳማኝ አይደለም ብለዋል። አሜሪካ በትግራይ ጉዳይ ላይ የምትከተለው የተዛባ ፖሊሲ አዲስ እንዳልሆነም አጋልጧል። ለዚህም ማሳያ አድርጎ ያቀረበው በ2013 ዓ.ም በትግራይ ላይ ጦርነት በተከፈተበት ወቅት የቀድሞ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቲቦር ናጂ የነበረውን ተጨባጭ እውነታን ወደ ጎን በመተው ጦርነቱን ተገቢ ባልሆነ መንገድ የገመገሙበት የታሪክ ስህተት ነው። በአሁኑ ወቅት የአሜሪካ መንግስት ለብልጽግና አገዛዝ የደገፈና ኢትዮጵያን ያዳነ የመሰለው አራምባና ቆቦ የሆነ ውሳኔ አሳልፈዋል በማለት በጽኑ ነቅፈዋል። ይህ አይነቱ ሚዛኑ ያልጠበቀ የዲፕሎማሲ ጫና የሰላም ሂደቱን ከመደገፍ ይልቅ አገሪቱን ወደ ባሰ ውድቀት ሊመራት እንደሚችል አስጠንቅቀዋል። ይህ አይነቱ ሚዛኑን ያልጠበቀ የዲፕሎማሲ ጫና የሰላም ሂደቱን ከመደገፍ ይልቅ አገሪቱን ወደ ባሰ ውድቀት ሊመራት እንደሚችል አስጠንቅቀዋል። የኢትዮጵያን ሕዝብና የድሃ ልጅ በጦርነት እሳት ውስጥ እየማገዱ የአብይ አህመድ አገዛዝ ከፍተኛ ባለስልጣናት ግን አገር ጥለው ለመፈርጠጥ በስውር የቪዛ የፓስፖርትና የውጭ ምንዛሪ ሽሽት ላይ መሆናቸው ተጋለጠ። የአብይ አህመድ ስርዓት መውደቁ የማይቀር መሆኑን በጽኑ የተረዱት በርካታ ከፍተኛ ባለስልጣናትና ታማኞቻቸው የመጨረሻው ሰዓት ከመድረሱ በፊት ራሳቸውና ቤተሰቦቻቸው ለማዳን የሚያስችል የዝግጅት ስራዎችን በስውር እያጠናቀቁ መሆኑን ተሰምተዋል። ከ4 ኪሎ የውስጥ ምንጮች የተገኙ መረጃዎች እንደሚያመለክቱት በአደባባይ ለአምባገነኑ መሪ ፍጹም ታማኝ መስሎ የሚጮሁ ግለሰቦች በስተጀርባ ግን መርከቧ ከመስጠሟ በፊት እንዴት ማምለጥ እንዳለባቸው ከውጭ ሀገራት ደህንነቶች ጋር ግንኙነት በመፍጠር ላይ ይገኛሉ። ይህ አካሄድ አገዛዙ ለሀገርና ለሕዝብ ቅንጣት ታክል ግድ የሌለው መሆኑን የሚያሳይ ሲሆን ተራው የኢትዮጵያን ዜጋና የድሃ ልጅ መሪ ነን ባዮች ለፈጠሩት የስልጣንን ጥም ሲል በየቀኑ ሕይወቱን አካሉንና ንብረቱን እያጣ ባለበት በዚህ አሰቃቂ ወቅት መሪዎች ግን የሕዝቡን ሰቆቃ ወደ ጎን በመተው የራሳቸውና የቤተሰቦቻቸው ድልድይ ወደ ተሻለ ሀገር በመገንባት ላይ መሆናቸው በፖለቲካ ታዛቢዎች ዘንድ ከፍተኛ ትችት እየተሰነዘረበት ይገኛል። የአገዛዙ አመራሮች አገር ጥለው ለመውጣት የሚያስችላቸውን የውጭ ሀገራት ፓስፖርቶችና የቪዛ ዝግጅቶች በስውር ያደራጁ ሲሆን በ4 ኪሎ ዙሪያ ያለውን አደጋ በየቀኑ እየጨመረ መሄዱን በመረዳት የቅርቡ የትዳር አጋሮቻቸውና ልጆቻቸው ቀድመው ወደ ውጭ ሀገራት በመላክ ላይ ናቸው ተብለዋል። ከዚህም በተጨማሪ በባንኮችና በተለያዩ ተቋማት ውስጥ ያሉትን የሀገሪቱ የውጭ ምንዛሬዎችና ወርቅ በስውር ወደ ማዕከላዊ ምስራቅና አውሮፓ ሀገራት በማዘዋወር ላይ የሚገኙ ሲሆን በሙስናና በዘረፋ ያከማቹትን የሕዝብ ገንዘብ በውጭ ሀገራት ወደ ሪል ስቴትና ታላላቅ ንግዶች በመቀየር ለድህረ ውድቀት ሕይወታቸው ምቹ ሁኔታዎችን እያዘጋጁ መሆኑን የውስጥ ምንጮች አጋልጠዋል። ይህ በኢኮኖሚ ቀውስ ውስጥ ያለችን ሀገር ሀብት የመመዝበር ተግባር ሀገርን በባዶ እጅ አስቀርቶ በድሃው ልጅ ደም የተገኘውን ጥቅም ይዞ የመፈርጠር ታሪካዊ ክህደት ነው ተብለዋል። እነዚህ የስርዓቱ መሪዎች የአገዛዙ ወታደራዊና የደህንነት ሚስጥሮች ለህዝባዊ ኃይሎች አሳልፈው በመስጠት ለራሳቸውና ለቤተሰቦቻቸው የነጻነት ዋስትና ለማግኘት በስውር ድርድር እያደረጉ መሆኑን ተሰምቷል። በዚህም የተነሳ የብልጽግና ኦህዴድ ከፍተኛ አመራር አባላት መካከል ያለውን ልዩነት ሊጠገን የማይችልበት ደረጃ ላይ መድረሱንና በውስጥ መዋቅሩ ላይ ከፍተኛ የመከፋፈል አደጋ መጋረጡን ተሰምቷል። ቀደም ሲል ስልጣንን አሳልፎ ላለመስጠት ሲባል ተሸንፈው የቆዩ የውስጥ ልዩነቶች አሁን ላይ ፈንድተው በመውጣታቸው በአመራሩ መካከል የነበረውን መተማመን ሙሉ በሙሉ ጠፍቶ ስር በሰደደ ጥርጣሬ መካተቱን ከውስጥ አዋቂ ምንጮች የሚወጡ መረጃዎች ያመለክታሉ። ይህንን ክፍፍል ተከትሎ በከፍተኛ የጦር አዛዦች በተለይም ከፊልድ ማርሻል ብርሃኑ ጁላ እውቅና ቁጥጥር ውጪ ለግል ስልጣንን ጥብቅናና መከላከያ የሚሆን ሌላ ራሱን የቻለ የተለየ የጦር መዋቅር እስከ መመስረት የደረሰ የደህንነት ስጋት መፈጠሩ እየተነገረ ይገኛል። የመንግስት የጸጥታ ኃይሎች በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎችን ሙሉ በሙሉ ለማጥፋት የተቀናጀ ዘመቻ እያደረጉ መሆኑን ሲገልጹ፣ የፋኖ ኃይሎች በበኩላቸው በተለያዩ ግንባሮች በከፈቱት መልሶ ማጥቃት በመንግስት ሰራዊት ላይ ከባድ ወታደራዊና የቁሳቁስ ኪሳራ እያደረሱ መሆናቸው አስታውቀዋል።
የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ በሰጡት መግለጫ ጽንፈኛ በማለት የፈረጇቸውን የፋኖ ኃይሎችን ከክልሉ ለማጽዳትና አስተማማኝ ሰላም ለማስፈን የፌዴራል መከላከያ ሰራዊት፣ የክልሉ የጸጥታ መዋቅርና ህብረተሰቡ በቅንጅት እየሰሩ ይገኛሉ ብለዋል። ጀነራሉ የሰራዊቱ አባላት የተሰጣቸውን ግዳጅ በብቃት እየተወጡ መሆኑን ጠቅሰው በቀጣይ ጠላትን ያሉትን ኃይል ሙሉ በሙሉ ለመደምሰስ ዝግጅት መደረጉንና ለዚህም የህዝቡ ተሳትፎ ተጠናክሮ መቀጠል እንዳለበት ትዕዛዝ አስተላልፈዋል። ይሁን እንጂ ከአማራ ክልል የሚወጡ መረጃዎች ከመንግስት መግለጫ በተቃራኒ የሰራዊቱን መዳከም የሚያሳዩ ናቸው ያሉት የፋኖ ኃይሎች በተለያዩ ቀጠናዎች አስደናቂ ወታደራዊ ድሎችን እያስመዘገቡ መሆናቸው በዝርዝር ይፋ አድርገዋል። በዚህም መሰረት ከዚህ ቀደም የመከላከያ ጀነራል በተገደሉበት በኦሮሚያ ክልል ወለጋ ዞን ቢዛሞ ቀጠና በሚገኘው የሃሮ ግንባር በተደረገ ከባድ ውጊያ በመንግስት 69ኛ ክፍለ ጦር ስር ከሚገኙ 2 ሬጂመንቶች የተወጣጣ ኃይል ላይ ከባድ ምት ማድረሳቸው የፋኖ ኃይሎች ገልጸዋል። በዚህም የቢዛሞ ግንባር 6ኛ ክፍለ ጦር ኦፊሰሮችን ጨምሮ በርካታ ወታደሮች ሲገደሉ 43 የሚሆኑት ደግሞ ማምለጥ አቅቷቸው እጅ ከፈንጅ ተማርከዋል። ከዚህም በተጨማሪ አንድ ድሽቃ፣ 6 ብሬን ስናይፐር እና 120 ክላሽንኮቭ ጠመንጃዎችን ጨምሮ በርካታ የጦር መሳሪያዎችና ቁሳቁሶች በፋኖ ኃይሎች ቁጥጥር ስር ውለዋል ተብለዋል። በተመሳሳይ በወሎ ግንባር የመንግስት የ19ኛ ክፍለ ጦር ሰኔ 12 2018 ዓ.ም ጥቃት የሰነዘረ ቢሆንም የፋኖ ኃይሎች በገለሶት ምድር ቃሪያ ወንዝ ዙሪያ የደፈጣና የቆረጣ ወታደራዊ ስልቶችን በመጠቀም ጥቃቱን ሙሉ በሙሉ ማክሸፋቸው ገልጸዋል። በዚህ አውደ ውጊያ 12 የመንግስት ወታደሮች መደምሰሳቸው የፋኖ ኃይሎች አስታውቋል። የተመድ ልዩ መልእክተኛ የኤል ኦበይድን ውጥረት እንዲያረግቡ ለአርኤስኤፍ አዛዥ አሳሰቡ። የተባበሩት መንግስታት ድርጅት ተመድ የሱዳንን ልዩ መልእክተኛ የፈጥኖ ደራሽ ኃይል አርኤስኤፍ በኤል ኦበይድ ከተማ ዙሪያ የጀመረውን ወታደራዊ ዘመቻ በአስቸኳይ እንዲያረግቡ ጥሪ ማቅረባቸውን የድርጅቱ ቃል አቀባይ አስታወቁ። ልዩ መልእክተኛው ፒካ ሀቢስቶ የሰሜን ኮርዶፋን ግዛትን ዋና ከተማ በሆነችው ኤል ኦበይድ ላይ የሰው አልባ አውሮፕላኖች ድሮን ጥቃቶች በመባባሳቸውና የኃይል አቅርቦት ሙሉ በሙሉ መቋረጡን ተከትሎ የፈጥኖ ደራሽ ኃይሉ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄምቲ ጋር በቀጥታ ተነጋግረዋል። ሀቢስቶ በንግግራቸው ወቅት የሰብአዊ ቀውሱን የሚያሳስቡና በሲቪሎች ላይ አደጋ የሚደቅኑ እርምጃዎችን እንዲያስወግዱ ለአዛዡ ማሳሰባቸው የድርጅቱ ቃል አቀባይ ስቴፈን ዱጃሪክ በኒውዮርክ በሰጡት መግለጫ ገልጸዋል። መልእክተኛው ግጭቱን ለማቆም ሁለቱ ተፋላሚ ወገኖች ትኩረታቸው ወደ ውይይት ማዞር እንዳለባቸው አጽንኦት ሰጥተዋል። በተጨማሪም ተመድ በስትራቴጂካዊቷ ከተማ ላይ የሚሰነዝረውን መጠነ ሰፊ ጥቃት ለመከላከል በተፋላሚ ኃይሎች ላይ ተጽዕኖ ሊያሳድር ከሚችሉ ዓለም አቀፍ አጋሮች ጋር ሀቢስቶ ግንኙነት እያደረጉ መሆኑን ጠቅሰዋል። በጄኔቫ የሚገኙ የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በበኩላቸው የአርኤስኤፍ ኃይሎች በከተማዋ ዙሪያ እያደረጉት ስላለው ከፍተኛ የጦር መገንባት ጠንካራ ማስጠንቀቂያ ሰጥተዋል። ኮሚሽነሩ ላለፉት 18 ወራት በከበባ ውስጥ በቆየው ሕዝብ ላይ የሚሰነዘር ማንኛውም አዲስ ጥቃት ከፍተኛ ዓለም አቀፍ ወንጀሎችን የመፈጸም ዕድል አለው ብለዋል። ቱርክ አክለውም ቀደም ሲል በነበሩ የፈጥኖ ደራሽ ኃይሉ ጥቃቶች የታዩትን ድርጊቶች መነሻ በማድረግ ወታደራዊ ውጥረቱን ካልቀነሰ ህገወጥ ግድያዎች፣ እገታዎች፣ የዘፈቀደ እስራቶችና የጾታ ጥቃቶች አደጋዎች በከፍተኛ ሁኔታ ሊከሰቱ እንደሚችል አስታውቀዋል። የዓለም አቀፉ ተቋም በሰሜን ዳርፉር የታየውን አስከፊ ጦርነት በማስታወስ በኤልፋሻርና በዛምዛም የተፈናቃዮች መጣለያ ጣቢያ የተፈጸሙ ሰቆቃዎች በኤል ኦበይድ ላይ እንዳይደገሙ ዓለም አቀፍ ማህበረሰብ መከላከል አለበት ሲል አሳስበዋል። ምንም እንኳ በከተማዋ ላይ የሌሊት የድሮን ጥቃቶች መኖራቸው ቢዘገብም የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አካባቢው አሁንም ድረስ ለእንቅስቃሴ ክፍት መሆኑን ገልጸዋል። በአሁኑ ወቅት የረድኤት ድርጅቶች ምግብና ሌሎች አስፈላጊ ቁሳቁሶችን ወደ ኤል ኦበይድ ለማስገባት ትኩረት አድርገው እየሰሩ ሲሆን ከተማዋ ውስጥ ሊከሰት ለሚችል መጠነ ሰፊ የሰዎች መፈናቀል የአደጋ ጊዜ ዝግጅት እያደረጉ ይገኛሉ። ምንም እንኳ ተመድ በኤል ኦበይድ ቋሚ ስፍራ ባይኖረውም እንደ ዓለም የምግብ ፕሮግራም WFP ያሉ የሰብአዊ መብት አጋሮች በከተማዋ ለሚገኙ ነዋሪዎችና ከ100,000 በላይ ለሚሆኑ ተፈናቃዮች እርዳታ ለማድረስ በመሬት ላይ እየተንቀሳቀሱ መሆኑን ዱጃሪክ ገልጸዋል።
ኢራን ለዓለም አቀፍ የነዳጅ ንግድ እጅግ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ መዝጋቷን በይፋ አስታውቃለች። ቴህራን ለዚህ ውሳኔዋ እንደ ምክንያት የጠቀሰችው እስራኤል በሊባኖስ የተደረሰውን የተኩስ አቁም ስምምነት ጥሳለች በሚልና አሜሪካ ጦርነቱን ለማቆም ከተያዘው ጊዜያዊ ስምምነት ውስጥ የመጀመሪያውን አንቀጽ ተግባራዊ ሳታደርግ ቀርታለች በሚል ነው። ይህ በባህር ወሽመጡ ላይ የተደቀነው አዲስ ስጋት እንዳለ ሆኖ በሌላ በኩል ዲፕሎማሲያዊ ጥረቶችን ለማስቀጠል አዲስ እንቅስቃሴ እየተደረገ ይገኛል። የኢራን መንግስት በስዊዘርላንድ ለሚካሄደው የሰላም ውይይት የልዑካን ቡድን መላኩን አስታውቋል። የልዑካን ቡድኑ በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የተመሩ መሆናቸው አክሲዮስ ዘግቧል። በዚህ ድርድር ላይ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር በአስታራቂነት የሚሳተፉ ሲሆን ዋና ዓላማው በስምምነቱ ከተቀመጡ የ60 ቀናት የጊዜ ገደብ ውስጥ ዘላቂ የሰላም ስምምነት ላይ ለመድረስ የተጀመረውን የሰላም ሂደት መስመር ማስያዝ እንደሆነ ታውቋል። ይሁን እንጂ በምድር ላይ በእስራኤል ጦርና በሂዝቦላ መካከል የሚካሄደው ከባድ ውጊያ ለዲፕሎማሲያዊ ጥረት ትልቅ እንቅፋት ሆኗል። ሰኔ 13 2018 ብቻ እስራኤል በደቡባዊ ሊባኖስ ላይ በፈጸመችው የአየር ድብደባ ቢያንስ 16 ሰዎች የተገደሉ ሲሆን የእስራኤል ባለስልጣናት ጥቃቱ ለሂዝቦላ ትንኮሳ የተሰጠ አጸፋዊ ምላሽ መሆኑን ገልጸዋል። በተያያዘ ዜና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ ምልልስ በሆርሙዝ ወሽመጥ በኩል የሚያልፈው የነዳጅ ፍሰት ጦርነቱ ከመጀመሩ በፊት ወደ ነበረበት ደረጃ መመለሱን ተናግረዋል። ባለፉት 24 ሰዓታት ውስጥ 16 ሚሊዮን በርሜል ነዳጅ ማለፉን የገለጹት ቫንስ በአሁኑ ወቅት ኢራን መንገዱን ስለመዝጋቷ ምንም አይነት ማረጋገጫ የለም ሲሉም አጣጥለውታል። ምክትል ፕሬዝዳንቱ አክለውም መርከቦቹ እየተመላለሱ ያሉት በባህር ላይ በተቀበሩ ፈንጂዎች ስጋት ምክንያት የአሜሪካ ወይም የሌሎች ሀገራት ባህር ኃይል እንዳይሄዱ ስለመከሯቸው ሊሆን እንደሚችል ጠቁመዋል። ዋሽንግተንና ቴህራን ውጊያ ለማቆምና በኢራን የኒውክሌር መርሃ ግብር እንዲሁም ዘላቂ ስምምነት ለመፍጠር በሚያስፈልጉ ሌሎች ጉዳዮች ላይ ለመወያየት የ60 ቀናት የጊዜ ገደብ የሚሰጥ ባለ 14 ነጥብ የመግባቢያ ስምምነት መፈረማቸው ይታወቃል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።